ከመቶ ዓመታት በላይ ይህች ሴት ከዚህ ቤት ለመውጣት ስትሞክር ነበር። ነገር ግን የማይታይ ግድግዳ ይከለክላታል። ማንም ሰው ስለማያያት ከዚህም ቤት ለቃ መውጣት ስለማትችል ለራሷን የምታዝናናው ይህን ቤት ለመግዛት ወይም ደግሞ ለመከራየት የሚመጡ ሰዎች ላይ ፕራንክ በማድረግ ነበር እና ህይወቷ ለዘላለም እንደዚህ የሚቀጥል ነበር ይመስላል። ነገር ግን አንድ ቀን እሷ ወደ መንፈስ ሳትቀየር በፊት የነበረው እድሜዋ ላይ የነበረ ልጅ ከእናቱ ጋር እዛ ቤት ይገባሉ። ልብሱን እያስተካከለ ሳለ ሳያስበው ጫማውን ይወረውርና የተደበቀ በር ይከፈታል። ከበሩ በስተጀርባ ቀይ ሽፋን ያለው የፎቶ አልበም ነበር። እዛም ፎቶ ላይ ቢ የምትባል ልጅ ከተወለደች ወደ መንፈስ እስከምትቀየርበት ጊዜ ያለችበት አልበም ነበር። ከዛ በላይ የሷ ፎቶ አልነበረም፣ ምክንያቱም ከመጨረሻው ፎቶ በኋላ ቢ አርፋለች። ቢ ፎቶዎቿን እያገለበጠ በሚያይበት ሰዓት ደስ ስላላላት ልትከድንበት ስትሞክር እሱ ሲከፍተው፣ አሁንም ስትከድነው እሱ ሲከፍተው እና በሶስተኛ ጊዜ ክፍት ሲያደርገው አንድ ቀለበት ይወድቃል። ቀለበቱም ሲወድቅ ድምፅ አላሰማም ነበርና ኮል አላየውም ነበር። በቀጣይ ቀን ግን በክፍሉ ሲዘዋወር ይረግጠውና እግሩን ያሳምመዋል። ሲያነሳው ቀለበቱ በአራት አረንጓዴ ዳይመንዶች የተሰራ ሲሆን ፀሐይ ሲነካው በጣም ያንጸባርቃል። ኮል ቀጥሎ ጣት ውስጥ በሚያስገባው ሰዓት ከጀርባው ቢ የምታሰማውን ድምጽ ይሰማና ደንግጦ ወደ ኋላ ይወድቃል። በዛም ሰዓት ቢ አየኸኝ አይደል እታያለሁ እያለች ኮል ቀለበቱን ሲያወልቅ ትጠፋለች። በዛ ጊዜ ኮል ቀለበቱን ሲያደርግ ብቻ እንደሚያያት ይገባዋል። እያለመ እንዳልሆነ ካረጋገጠም በኋላ ትላንት ያየውን የፎቶ አልበም ድጋሚ በሚያየው ሰዓት ያያት መንፈስ ፎቶዋ ላይ ካለችው ጋር አንድ ነበረች። በዛም ሰዓት የወደቀው ቀለበት ቀስ እያለ ወደ ላይ ይወጣ ጀመር። እሱንም ሲያይ ይፈራና ስለት ይይዛል። እሷም ከመቶ ዓመታት በኋላ ለመጀመሪያ ጊዜ ያያትና ያወራት ብቸኛ ሰው ስለሆነ ቀለበቱን እንዳያወልቀው ትለምነዋለች። የፈራ ቢሆንም ግን እሺ ይላታል። አልጋም ላይ ለረጅም ጊዜ በዝምታ ይቀመጣሉ። ትንፋሹን አሰባስቦ እንዴት ለዚህ ልትበቃ እንደቻለች በሚጠይቃት ሰዓት 1930 ላይ ቢ ከሙዚየም ቀለበት ትሰርቃለች። ልክ ከሙዚየሙ ስትወጣ በመኪና ትገጭና ከዛም ቀጥላ ራሷን ያገኘችው እዚህ ክፍሏ ውስጥ እንደሆነና ከዛ በኋላ ማንም እንደማያያት ከዚህም ቤት መውጣት እንዳልቻለች ትነግረዋለች። ከኮል ጋር ስታወራ ደስ እያላት ነበር። ነገር ግን ኮል ከመንፈስ ጋር ከዚህ የበለጠ ጓደኛ መሆን አልፈለገም እና ከየእርስ በርሳቸው ህይወት ወጥተው ከዚህ በፊት ይኖሩ የነበሩትን ህይወት ቢቀጥሉ እንደሚሻል ይነግራታል። እሷም እያዘነች ቢሆን ትስማማለች። ነገር ግን ኮል የቤት ስራዎቹን እየሰራ ባለበት ሰዓት እቃዎቹን ሆን ብላ እያንቀሳቀሰች ትረብሸዋለች። እንደምንም ከተነጋገሩ በኋላ እርስ በርስ ትንሽም ቢሆን እየተረዳዱ ይመጣል። ሁለቱም የዘፈን አፍቃሪዎች ናቸው። እሷ ወላጆቿ ሙዚሻን፣ እሷም ያደገችው የሙዚክ ትምህርት ቤት ውስጥ ነበር። ኮልም ከልጅነቱ ጀምሮ ጊታር እንደሚጫወት ነገር ግን ብዙም ሳይቆይ አባቱ ከሞተ በኋላ ጊታር መጫወት እንዳቆመ ይነግራታል። ኮልም ከዚህ በላይ ማውራት አልፈለገም። ከዚህ በላይ እንዳትረብሸው ይነግራትና እሷም ትስማማለች። ግን ምንም ሳትቆይ አሁንም ትረብሸው ጀመር። ከእናቱ ጋር እቃዎችን ስታንቀሳቅስ ይደነግጥና ይጮሃል። እናቱ ምን ተፈጠረ ስትለው ምክንያት ይፈጣጥርና ያረሳሳታል። ከእራት በኋላ በፍጥነት ወደ ክፍሉ ይገባና ቀለበቱን እንደምትፈልገው መልበስ እንደሚቀጥል፣ ነገር ግን ይህን የሚያደርገው እናቱ ፊት የምታደርገውን ፕራንክ ካቆመች ብቻ እንደሆነ ይነግራታል። እናቱ ኦልሬዲ ብዙ ችግር ውስጥ እንደሆነችና አሁን እየኖረችበት ያለችው ቤት ውስጥ ከመንፈስ ጋር እንደሆነ ማወቋ ብዙም እንደማያስደስታት ይነግራታል። ይህን ከሰማችን በኋላ ቢ ደስ ይላትና ትስማማለች። ነገር ግን ለምንድን ነው መንፈስ የምትለኝ ስትለው ከመቶ ዓመታት በላይ ሞታ እንዳለች ያስረዳታል።